በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እስኪ አብረን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቸርነቱ በመግቦቱ ሳይለይ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አበው አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ ዘማሪያት፣ በዚህ ያላችሁ ሁላችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔርን ማሳየት የሚል ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ ኦሪት ዘፍጥረት ምዕራፍ 39 ከቁጥር 1 እስከ 6 ያለውን ይሆናል። እኔ በንባብ አሰማችኋለሁ፣ አትኩራችሁ ስሙ። እግዚአብሔር አይነ ልቡናችን ይክፈትልን። ልክ ውሃን በውስጡ የሚያሳልፍ ቧንቧ ያለፈውን ውሃ እንደማያስታውሰውና እንደማያውቀው እየሰማን የእግዚአብሔር ቃል በውስጣችን እያለፈ ስንሰማው ስሜት ሊኖረን ይችላል። ግን ከሆነች ደቂቃ በኋላ የማናስታውሰው አይነት ፍጥረት ከመሆን እግዚአብሔር ያድነን። ሚዲያው እንደዚህ አድርጎናል። አሁን ዝም ብለን የሆነ ማስታወቂያ እናያለን፣ የሆነ ነገር እንሰማለን እና አእምሯችን ላሽቋል፣ ደክሟል፣ እንደዚያ ሆኗል። ስለዚህ እዚህ መታችሁ ስንቀመጥ እግዚአብሔር መለመን፣ ሊናን ትንሽ ሰብሰብ ማድረግ እና ለእግዚአብሔር ቃል የሚገባ ልቡና እንዲኖረን ራስን ማስተካከል በጣም አስፈላጊ ነው እና አሁን ይህን አስቀድሜ ማሳሰቢያ ያስቀደምኩት 6 ቁጥሮች ናቸው ማነብላችሁ። ቢቻል ቁጥር 1 ላይ ምን እንደተባለ፣ ቁጥር 2 ላይ ምን እንደሆነ፣ ቁጥር 3፣ ቁጥር 4 ይችን 5 ቁጥሮች ወይም 6 ቁጥሮች ቃል በቃል እንኳን ባንሸመድዳቸው ማስታወስ እንድንችል ራሳችን ካዘጋጀን እንችላለን። አእምሮ በነገራችን ላይ እንዳስለመዱት ነው። ካስለመዳችሁት ትችላላችሁ፣ ካላስለመዳችሁት እንዲሁ እንደ ቧንቧ ነው የምትሆኑት። ምንም ያህል ብትሰሙ፣ ሚካኤል ቢናገር፣ ገብርኤል ቢናገር በሕይወታችን ውስጥ ለውጥ አይመጣም። ራሳችንን ካዘጋጀነው ደግሞ አንዷ ቃል ሕይወታችን ለመለወጥ ብቁ ትሆናለች። ያን የሚያደርገው እግዚአብሔር ራሱ ነው። እኛ ስንዘጋጅ እግዚአብሔር በእኛ ሕይወት ውስጥ ለውጥ እንዲመጣ ያደርጋል። ያ እንዲሆን አምላካችን እግዚአብሔር በቸርነቱ ይርዳል። ስለዚህ በንባብ አሰማችኋለሁ፣ እጠይቃችኋለሁ፣ አትኩራችሁ ስሙ። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም ምን የሚያውቀው አልነበረም ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ቁጥር 3ን እደግምላችኋለሁ እና ቁጥር 3ን ከሰማችሁ በኋላ ደግማችሁ ጥያቄን አቀርባለሁ። ቁጥር 3 እንዲህ ይላል፣ ጌታው
እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። አየ ተብሎ የተነገረለት ማን ነው? ማን ነው ያየው? እንግዲህ መስማት መልመድ ማድመጥ እና መስማት ይለያያል። በእኛ ቤተክርስቲያን ሊቃውንት ዘንድ ስለ ዮሐንስ መጥምቅ የሚባለውን ታስታውሳላችሁ አይደለም? ዮሐንስ መጥምቅ እኔ በበረሃ የሚጮህ ሰው ድምፅ ነኝ ብሏል አላለ? ዮሐንስ ለምንድን ነው ራሱን ድምፅ ያለው ስንል ድምፅ አገልግሎቱ መልእክትን ወደ ሰው ማድረስ ነው። ለምሳሌ አሁን እኔ በዚህ በድምፅ ማጉያ ድምፅ ማጉያ ነው የምንለው ራሱ በድምፅ ውስጥ መልእክት ይመጣል። መልእክቱ ወደ ልቡናችሁ ይገባል፣ በአይምሯችሁ ይቀረጻል። ድምፁ ግን ይጠፋል። ወዲያው ተናግሬ ስጨርስ ድምፁ የለም አይደለም ነው አይደለም? አሁን ድምፁ ብቻ ነው የሚጠፋው፣ መልእክቱ ነው የሚጠፋው? እናንተ ጋር ነው ጥያቄው። የሰማችሁ ነው አይደለም? ድምፁ መጥፋት የተፈጥሮ ሕግ ነው። የድምፁ አገልግሎት መልእክት እናንተ ጆሮ ማድረስ ነው። ድምፅ ከጆሮ በኋላ አይገባም። ከጆሮ በኋላ ቃል ነው የሚገባው። ዮሐንስ እኔ ድምፅ ነኝ ያለው ቃልን ወልድን ይዤ የምመጣ ለማለት ነው። ተመልከቱ፣ እርሱ ስለ ወልድ ነው የሰበከው። ያም ከእርሱ በኋላ የሚመጣው ቃል ነው። ስለዚህ ዮሐንስ እኔ ድምፅ ነኝ ያለ አሁን ሁልጊዜ ድምፅ ቃልን ነው የሚያመጣው። ቃል ደግሞ ራሱ ኢየሱስ ክርስቶስ ነው። እየሰማችሁ ነው አይደል? ስለዚህ መልእክቱን አታስገቡም ማለት በነገራችን ላይ እግዚአብሔርን አታስገቡም ማለት ነው። ከድምፁ ጋር አልፎ መሄድ ከሆነ እኛ ጋር ችግር አለ ማለት ነው። እና ክርስቲያኖች በዋዛ እንዳታዩት ይሄን ነገር። አይምሯችን ለመልእክቱ ዝግጁ መሆናል። እኛን የሚያሳልፍ ከሆነ ተዘግቷል ማለት ነው። ከእግዚአብሔር ጋር ተለያይተን ተቆራርጠናል ማለት ነው። እግዚአብሔር ማስተዋሉን ያደለን። ይኸው ጌታውም አለ ቃሉ እግዚአብሔር ከእርሱ ጋር እንዳለ በጣም የሚገርም ነው። እርሱ የሚሰራውን ሁሉ እግዚአብሔር በእጁ እንደሚያከናውንለት አየ ይላል። ያየው ማን ነው? አረፍተ ነገር አልተማራችሁም? እንደው የአረፍተ ነገር ባለቤት አታውቁም? ያየ ማን ነው? ጌታው ነው አይደለም? ማንን ነው ያየው? ማንን ያየው? አይደለም ያየው እኮ እግዚአብሔርን አይደለም? እግዚአብሔርን ማን ላይ ያየው ስንል ማን ላይ ያየው? ዮሴፍ ላይ ያየው። እንዴት ሆኖ አየው? ልክ በፕሮጀክተር ላይ የሰው ምስል እንደምናይ እንደዚያ ነው ያየው? አይደለም። ያየው ረቂቅ በሆነ መንገድ የዮሴፍ ጌታ ጲጥፋራ ያየው ሲሰራ ነው ያለው። ሰምታችሁ ዮሴፍ የሚሰራው ሁሉ በእጁ እግዚአብሔር እንደሚያከናውንለት አየ ኢኮኖሚ ነው አይደል? ሰምታችኋል አይደል? ስለዚህ እግዚአብሔርን ያየው በስዕል መልክ አይደለም። ልክ በደመና እንደሚታዩ አንዳንድ ቅርጾች እንደዚያ ቅርጽ ሰጥቶ አይደለም ያየው። እግዚአብሔርን ያየው አየው ተብሎ የተጻፈው ማየት የሚሰጠው መልእክት እንድንረዳ ነው እንጂ እግዚአብሔር ተገለጠለት፣ ታወቀለት፣ ለአእምሮ ተረዳለት። እግዚአብሔር የተገለጠለት የታወቀለት ለሕሊናው ለአእምሮ ለሰብዕናው የተረዳው ግን በዮሴፍ ስራ በኩል ነው፣ በዮሴፍ ሕይወት በኩል ነው፣ በዮሴፍ ማንነት በኩል ነው። ለዚህ ነው ርዕሳችን እግዚአብሔርን ማሳየት ያለው። መጪው ከሁለት ቀን በኋላ የእናታችን የንጽሕት ቅድስት ድንግል ማርያምን የቃል ኪዳን በዓል ስለምናከብር አንዳንዶቹ እንዲህ ያለው ነገር ምንነቱ ስለማይገባቸው ምን እንደሆነ በዕለት ዕለት በጉልህ የምንማር ቢሆንም ከዚህ ጋር በተገናኘ ነው ዛሬ በዚህ ርዕስ የምንማማረው። እግዚአብሔር አምላካችን ለሁላችን ምስጢሩን ይግለጥልን።
ክርስቲያኖች ተመልከቱ። እግዚአብሔርን ሰው በሕይወቱ ማሳየት እንደሚችል ገና በሕገ ልቡና አሁን ያነበብኩላችሁ ታሪክ የሚያስረዳው የተፈጸመው በሕገ ልቡና ነው። ሕገ ኦሪት ከሙሴ ነው የሚጀምረው። ሙሴ ከዮሴፍ ከ200 ዓመት በኋላ የሚመጣ ሰው ነው ሙሴ የሚመጣው እና ኦሪት የምትሰራው ከዚያ በኋላ ነው። ይሄ አሁን ያነበብኩላችሁ ታሪክ ደግሞ በሕገ ልቡና ከያዕቆብ ልጆች አንዱ ከእስራኤል ልጆች አንዱ በሆነው በዮሴፍ ሕይወት የተፈጸመ ነው። ዛሬ የእሱን ታሪክ መነሻ አድርገን የግል ሕይወታችንን ቅዱሳን በእግዚአብሔር ፊት ምን እንደሚያደርጉ ወይም ምንድናቸው ለእግዚአብሔር በሌላ ቋንቋ ርዕሳችን ማሳየት ስለሆነ የእግዚአብሔር መታያዎች ናቸው እንጂ አንዳንዶቹ እንደሚሉት መጋረጃዎች አይደሉም። እግዚአብሔር ቅዱሳን የእግዚአብሔር መገለጫዎች፣ መታያዎች፣ መታወቂያዎች ናቸው። ታሪኩን ትንሽ እንድናፍታታውና እንድናየው ፈልጋለሁ። ክርስቲያኖች እንዳልኳችሁ ዮሴፍ ከሙሴ ኦሪትን ከጻፈልን 200 ዓመት በፊት የነበረ ሰው ነው እና እግዚአብሔርን ያየው ጌታው ነው ብለናል። ጌታው የተባለ የዮሴፍ ጌታ ማን ነው? ጲጥፋራ ነው አይደለም? ጲጥፋራ የፈርዖን ባለስልጣን ነው እና ዮሴፍ የሄደው ተሽጦ ወደ ግብፅ ነው። ወደ ግብፅ ተሽጦ ወርዶ እሱ ደግሞ ወደዚያ ካወረዱት ከፍልስጤም ነጋዴዎች ገዛው ይላል። በዚያ ሆኖ ነው እና የዮሴፍ ጌታ ጲጥፋራ በነበረባት ግብፅ በሀገሩም ሆነ በሚኖርበት ማህበረሰብ ውስጥ እግዚአብሔር የሚባል ስም ሲጠራ አያውቅም። ክርስቲያኖች አስተውሉ፣ እግዚአብሔርን አያውቅም። በሕገ ልቡና ያው በቃል ኪዳን ካሉት እንደነ አብርሃም እና የዮሴፍ የዘር ሐረጎች እሱን የመሰሉ ሌሎችም እንደነ ኖህና ሌሎችን የመሰሉት እግዚአብሔርን የሚያውቁ ቢኖሩም አብዛኛው ሰው ወደ ጣዖት አምልኮ ገብቷል እና በግብፅ የሚመለክ የነበረው እግዚአብሔር አልነበረም። ጠንቋዮች ትልቅ ቦታ ነበራቸው እና ስለ እግዚአብሔር መጽሐፍ አልተጻፈም፣ ነቢያት አልተነሱም፣ ስብከትም አልተሰበከም። እንኳን በግብፅ ይቅርና በእስራኤልም ገና በእስራኤልም መቅደስ አልታነጸም፣ መጽሐፍት አልተጻፉ፣ ነቢያት አልተነሱም። ምንም ይህን የሚያስረዳ በዓለም ላይ እግዚአብሔር በልቡናቸው ከገለጸላቸው ሰዎች በቀር ለዚያም ነው ሕገ ልቡና የሚባለው እግዚአብሔርን ለሌላው ፍጥረት ለማሳወቅ የሚሆን ምስክር ማስረጃ ምንም አልነበረም። ምንም ባልነበረበት በዚያ ዘመን የእግዚአብሔርን ስም ሰምቶ የማያውቅ ጲጥፋራ የሚባል አንድ የግብፅ ባለስልጣን አንድ አፉን ሳይከፍት ሳይሰብክ ሳይናገርም ስሙንም ሳይጠራ እግዚአብሔርን ማሳየት በሕይወቱ የሚችል ሰው ባሪያ ሆኖ ተሽጦ ወደ ቤቱ ገባ እና እንዴት ይቻላል የሚለውን ጥያቄ ማንሳት አስፈላጊ ነው። በሐዲስ ኪዳን ቢሆን ላንደነቅ እንችላለን። በዚያ ዘመን አንድ ሰው እግዚአብሔርን እንዴት እንዲህ ሊያሳይ ይችላል? እንዴት ነው ዮሴፍ እግዚአብሔርን ያሳየው? ይሄ ቀላል ነገር አይደለም ክርስቲያኖች። አሁን እኛ በክርስትናው ዘመን ላይ ያለን መርገም ተሽሯል፣ ፍዳ ተወግዷል፣ ሙስና መቃብር ድል ተነስተዋል። አካላዊ ቃል ሰው በመሆኑ ምክንያት ሰው ከባሕርይ መለኮት ተሳታፊ ሆኗል። ንጽሕት ቅድስት ድንግል ማርያም የባሕርያችን መመኪያ በመካከላችን አለች። በየዕለቱ የእግዚአብሔር ቃል ይሰበካል። በየዕለቱ በጧት በማታ ይጸለያል። በየዕለቱ ብዙ የእግዚአብሔር ነገር ይነገራል። ይህ ሆኖ አለባበሳችን የማማሩን ያህል አንዳችንም ደግሞ እግዚአብሔርን የምናሳይ ሰዎች አለመሆናችን ነው። አሳዛኝ ነው። አሳዛኝ ነው። እንኳን በሕይወታችን በንግግራችን እንኳን አልቻለም። በንግግራችን እርግጥ ንግግር ጌታ እንዳለው በአፍ የሚወጣው ከልብ ስለሆነ ልባችን ካልተስተካከለ ንግግራችን ሊስተካከል አይችልም። እንዲያውም ስለ ምዕመናንም አይደለም የምናገረው፣ ስለኛ በመድረኩ ላይ ቆመን ሳናፍር እናስተምራለን የምንለው አስተማሪዎች ራሱ ውጤቱ አንዱ ማናመጣው እግዚአብሔርን እንደመሰለን ደራሲ በምናቡ ገጸ ባህሪን እንደሚስለው ከመጽሐፍት ተነስተን በህሊናችን የሳልነውን እግዚአብሔር እንናገራለን እንጂ በመጽሐፍት የተገለጸውን
በቅዱሳን የታየውን በትርጓሜ የተብራራውን በንግግር እንኳን ማሳየት የማንችልበት ጊዜ ማለት ይህ ጊዜ ነው። እንኳን በሕይወታችን እንኳን በኑሯችን እንደ ጲጥፋራ ያለ ስለ እግዚአብሔር ሰምቶ የማያውቅ አሁን በቻይና በህንድ ያሉ ሰዎች አሉ ስለ እግዚአብሔር ሰምቶ የማያውቅ። እኔ ራሴ የዛሬ 10 ዓመት ገጥሞኛል። ለአገልግሎት አውስትራሊያ ቆይቼ ስመለስ በቻይና ነበረ። ቻይና አንድ ቀን ውሎ ስለነበረ ጎብኝተን ጾም ነው እንደዚህ የነቢያት ጾም ወቅት ነበረ። ባለ ታክሲውን ሬስቶራንቱ ሰደናለውና የምንፈልገው ምግብ ለመግለጽ እንደው ቀላል መስሎ እንጾማለን አለ። እንጾማለን ስንለው እስላሞች ናቸው ያለ እነሱ የሚያውቁት የሚጾም እስላም ነገራችን እውነተኛ ታሪክ ነው ነገራችን። ክርስቲያን ነን ስንለው ምን ነው ክርስቲያን ወይስ ክርስቲያን ደነገጥኩኝ። ክርስቲያን የሚባል መኖሩን የማያውቅ ሰው ስለመኖር አላውቅም። ምንድን ነው ክርስቲያን? ምን ብዬ ላስረዳው? ክርስቶስን ሰምተው የማያውቁ ክርስቲያን አይተው የማያውቁ በዓለም እኮ ተመልከቱ፣ በቢሊዮን የሚቆጠር ክርስቲያን ነኝ የሚል ሰው ባለበት፣ በሚሊዮን የሚቆጠር ቤተ መቅደስ ባለባት ዓለም ውስጥ ክርስቲያን ምንድን ነው የሚል በሚሊዮን የሚቆጠር ሰው አይቀራችሁ። ምን ነው ክርስቲያን አለ? ምን ብዬ ላስረዳው? አሁን ባለም ላይ ያ ቻይና ምንድነው ክርስቲያን ያለኝ ሰው እኔን አይቶ እግዚአብሔርን እንደ ጲጥፋራ በዮሴፍ ላይ እንዳለው ማየት ይቅርና አንድ ክርስቲያን በአገልጋዮቹ ላይ እግዚአብሔርን ማየት ዛሬ አይችልም። እግዚአብሔርን ማሳየት ቀላል ስናነበው ቀላል ይመስላል። ዮሴፍ እኮ እኔ እግዚአብሔርን አሳያለሁ አላለም። እንደሚያሳይም አያውቅም። ጌታውንም ተመልከት እኔ ጋር የሆነ ነገር ታያለህ አላለ። ጌታው ግን ዮሴፍን በማየት ብቻ ረቂቁን አምላክ እግዚአብሔርን አየው። አይገርማችሁ? እና እኛ ክርስቲያኖች ተብለን የክርስቶስ ስጋና ደም ተቀብለን በስሙ ተጠምቀን እርግጥ የስም ክርስቲያኖች ስለሆን ነው። በግብር ብንሆን እናሳየዋለን። በእርግጥ በግብር ብንሆን በስም በነገራችን ላይ በግብር መሆን ምንድን ነው ካል በግብር መሆን ማለት ሌላ ሰው መሆን ማለት ነው። ምንድነው ሌላ ሰው መሆን ማለት? ሌላ ሰው መሆን ማለት ተመልከቱ፣ ለክርስቲያን የማይገባ ጠባይ፣ አነጋገር፣ ሕይወት፣ ማንኛው ነገር ጠፍቶ በእግዚአብሔር ቃል እንደተጻፈው አዲስ ፍጥረት አዲስ ሰው ሆኖ መገኘት። ለምሳሌ አንድ ሰው ስመ ክርስትና የሚሰጠው ዝም ብሎ አይደለም። ሌላ ማንነት አግኝተሃል፣ ሌላ አዲስ ሰውነት አግኝተሃል ተብሎ ነው። በክርስትና የመጀመሪያው አዲስ ስም የሚሰጠው ክርስትና ሲነሳ ብቻ ነው። በክርስትና ስም ብቻ መጠራት ነበረብን። አሁን ትተነዋል። ያ በክርስትና ስም ብቻ አዲስ ማንነት እንደያዝ ወደ ኋላው ማንነት ተመልሰናል። የሚቀጥለው ሁለተኛ አዲስ ስም የሚሰጠው ምንኩስና ላይ ነው። አንድ ሰው በተለይ ከመነኮሰ በኋላ እንደ ሕጉ እንደ ስርዓቱ ከሆነ የትናንትና ስሙን አይደለም ወላጆቹን ትውልዱን መናገር በእውነተኛው ሕግ ያስቀጣል። አሁን ራሱ ይሄንን የሚያደርጉ ብዙ መነኮሳት አሉ። በኢትዮጵያ አሉ፣ በሌሎችም አሉ። በተለይ በግብፅ ሕግ ነው። በግብፅ ሕግ ነው። እኔ አንድ ጊዜ አንድ የግብፅ ገዳም የሴቶች ገዳም ውስጥ አንዲት ኢትዮጵያዊት መነኩሴት አግኝቼ ተደነቅኩ። እንደው የት ነበርሽ? ማን ነበርሽ? የታጌቷ መነኮሶች ስላት ይህንማ ከነገርኩ ቀኖና ገባ ንስሐ ነው የሚሰጠኛለች። ከሰጥቶኛል ሌላ ግብር አግኝቻለሁ። አንተ ራስህ የምትጠይቀኝ ኢትዮጵያዊት ናት ብለህ ነው አለ። እውነቷን ምትኖረው የግብፅ ገዳም ውስጥ ኢትዮጵያዊት ነች ተብሎ አድሎ አይደረግባትም። ምክንያቱም ሌላ ህይወት ነው። ያ በክርስቶስ የሚኖሩት ህይወት ነው። በዜግነት የሚኖር አይደለም። በትውልድ የሚኖር አይደለም። በቋንቋ የሚኖር አይደለም። እኛ ደግሞ ያለንበት ቦታ እናውቃለን። ክርስቲያኖች እግዚአብሔር በቸርነቱ ለሁላችን በእውነት ማስተዋልን ያደለን። በእውነት ዛሬ ዮሴፍ ታዲያ እንዴት ነው እግዚአብሔር ሊያሳይ የቻለው? እንዴት እግዚአብሔር ተገለጠበት? እንዴት ሊታይበት ቻለ? እኛ ለምን ማሳየት አልቻልንም? ታላላቆች ለታናናሾች፣ ወላጆች ለልጆች፣ ካህናት ለምዕመናን፣ አገልጋዮች ለተገልጋዩ
ማሳየት ለምን አልቻለም? እንደው የግድ አገልጋይ ስለሆን መሆን አለበት ለማለት አይደለም። ግን ከመካከል አለ ይገርማቸዋል። እግዚአብሔር የሚናገርበት ብድግ ያለ እግዚአብሔር የሚገለጽበት ሰው አለ። አሁን እዚያ ዜና መዋዕል ምዕራፍ 1 ላይ ኢዮሳፍጥ ሞዓባውያንና አዶማውያን ሊወጉት በመጡና በተጨነቁ ለእግዚአብሔር ቁርጥ ልመናውን ባቀረበ ጊዜ ልመናው ቁርጥ ስለነበረ፣ ቁርጥ ልመና ማለት ምን ማለት ነው? አንድ ሰው እግዚአብሔርን ከመለመኑ በፊት እግዚአብሔር እንደሚሰማውና እንደሚመልስለት ሳይጠራጠር በልቡናው ሲያደርገው ቁርጥ ልመና ይባላል። ይሰማኝ ይሆን እያለ የሚነገረው አይደለም እሱ ልመና እና ቁርጥ ልመና አቀረበ። እግዚአብሔር ደግሞ ቁርጥ ልመና ወዲያው ነው የሚሰማው። ከጉባኤው መካከል አንዱን ሰው አናገረው ይላል። አትዋጉም እናንተ፣ እኔ እዋጋለሁ፣ እናንተ ታያላችሁ ብቻ አላቸው ይላል። እግዚአብሔር እንዲህ ያለውን ድምፅ ያሰማል። ይህን ያናገረው አንድ ሰው ነው ከህዝቡ መካከል አንድ ተራ ሰው፣ ግን ህይወቱ ድሉ የተገባ አለ። እግዚአብሔር የሚናገርበት ሰው፣ እግዚአብሔር የሚገለጽበት፣ እግዚአብሔር የሚታይበት አለ። ያ ሰው እንደዚህ ያለ እግዚአብሔር ቅሩብ መሆኑን አያውቅም። ልናገር ልወቅላችሁም አይልም። መንፈስ እግዚአብሔር ግን ድንገት ይገለጽበታል። መንፈስ እግዚአብሔር ያደረበት ሰውነቱ ለእግዚአብሔር መንፈስ ማደሪያ ስለሆነ አይነግድም፣ አይሸቅጥም። እንደተለየ የእግዚአብሔር ሰው አያስመስልም። ኑሮውን ነው የሚኖረው። እውነት የሚኖር ሰው እንደዛ አይደለም። ክርስቲያኖች እንዲህ ያለው ስለምን ጠፋ? እግዚአብሔር ለሁላችን ማስተዋሉን ያደለን እና እንዴት ነው ዮሴፍ እንግዲህ ዓላማው የክርስትና ዓላማው በነገራችን ላይ ክርስቲያን ማለት ክርስቶሳዊ የክርስቶስ መታያ መገለጫ የመልኩ የክርስቶስ ስዕል ማለት ነው። የቅዱስ ጳውሎስ በመልእክቶቹ ደጋግሞ ገልጾታል። አርፈድም ብዬ ስለመጣው ጊዜ ለማሳጠር ነው እንጂ እንደምታውቁት በእውነቱ ሁላችንም ቅዱስ ጳውሎስ እንዳለው የልጁን መልክ ሊመስሉ ተገባቸው ይላል። ማንኛችንም የእሱን መልክ ልንመስል የተገባ እሱ የእኛን መልክ የነሳው የእኛን መልክ ሊመስል ነው። በጠፋው ድሪምም እንደሚተረጎመው ያ የጠፋው 10ኛው ድሪም የንጉሱ መልክ የተሳለበት ነው። ያ ማለት በእኛ በክርስቲያኖች የክርስቶስ መልክ የንጉሱ የተሳለ ነበረ እና አሁን እኛ አጠፋ ነው፣ አይታይብንም። ክርስቶስ በእኛ አይታወቅም። ያ በእኛ ላይ ያለ የፊቱ መልክ የለም። በቅዳሴያችን እንደምንለው ማለት ነው የለም፣ ማንም አይታይበትም። እኛን አይቶ ክርስቶስን የሚያይ የለም። ነበሩ በታሪክ አሁንም ይኖራሉ፣ በገዳማቱ የተሰወሩት ይኖራሉ። ግን ይሄ ዘመን የእብለት የቅጥፈት ስለሆነ እውነተኛ ጸጋ ያላቸው የተሰወሩ ናቸው። በእውነቱ እርግጥ በየትኛውም ዘመን እዩኝ በወቁኝ ብለው ወጥተዋል እና ክርስቲያኖች ሁላችንም ለዚህ የተፈጠረ ነበረ። በክርስቶስ አዲስ ፍጥረት ሆነን ስንፈጠር በተለይ ክርስቲያን ስንሆን መልኩን ለማሳየት እግዚአብሔርን ለማሳየት እግዚአብሔርን አይተን ለማሳየት ስንል እንግዲህ አንዳንድ ይሄ የማታለልም ዘመን ስለሆነ ብዙዎቻችን ጥያቄ ሊኖረን ይችላል። እኛ ብቻ አይደለንም። እንደውም ሐዋርያትም ይሄ ጥያቄ እንደነበራቸው መጽሐፍ ቅዱስ ያስረዳል። የዮሐንስ ወንጌል ምዕራፍ 14 ላይ ያለ አንድ ጥቅስ ማንበብ ይኖርብኛል። በእውነቱ ይህን ለመናገር ማለት እንዴት ነው ክርስቶስን የምናየውና የምናሳየው የሚለውን ትንሽ መግቢያ ለመስጠት መጀመሪያ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ላይ ለጌታ አንድ ጥያቄ ቀርቦለት ነበረ። ምንድነው? ጌታ ብዙ ወደ መጨረሻ ወደ ስቅለቱ እየተቃረበ ሲሄድ ጠንከር ያሉ ትምህርቶችን አስተማራቸው እና ቁጥር 15 ጀምሮ ብታገኙት ሰፊ ማብራሪያ ታገኛላችሁ። ብትወዱ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። በምናችሁ ስለሚሆን ነው የሚለው? በምናችሁ? በውስጣችሁ ስለሚሆን ይላል። እና ወላጆች እንደሌላቸው ልጆች አትተዋችሁም፣ ወደ እናንተ እመጣለሁ፣ ገና ጥቂት ዘመን አለ፣
ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እናንተ ግን ምን ትሉኛላችሁ አለ። ይህ ክርስቲያን የሆነ ሁሉ ማየት አለበት ክርስቶስ። ታዩኛላችሁ፣ እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያ ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ራሴን ምን አደርግለታለሁ? ተመልከቱ እንግዲህ ታዩኛላችሁ፣ እገልጥላችኋለሁ፣ መንፈስ በውስጣችሁ ይኖራል ነው። ክርስቲያን ማለት ይሄ ማለት ነው። ክርስቲያን ልክ ይህን ሲል ያስቆሮቱ አይደለ ይሁዳ፣ ሌላኛው ይሁዳ እንዲህ ጥያቄ ያቀረበ፣ ጌታ ሆይ ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለህ እንዴት ነው አለው። ያችሁ ለዓለም ሳይሆን ለእኛ የምትገልጥልን እንዴት ነው የምትገለጥልን? እንዴት ነው የምናይ ብሎ ጠየቀው ይላል። እና በዚህ ጊዜ ጌታ ምን ያለ ኢየሱስን መለሰ አለው፣ አድምጡ፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን። ምን እናደርጋለን? እንመጣለን። አብና ወልድ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። በሰማይ ላይ ሆኜ እገልጥላችኋለሁ አላላቸው። እንዴት ነው የምትገልጥላችሁ? ቤተ መቅደስ እገልጥላችኋለሁ፣ በራእይ ታዩኛላችሁ፣ በህልም እታያችኋለሁ አይደለም ያለ። የሚወደኝ ካለ ቃሌን ይጠብቃል። ቃሌን የሚጠብቅ ከሆነ እኔና አባቴ ይወደዋል፣ እኔና አባቴ መተን በእሱ ዘንድ መኖሪያ እናደርጋለን። ስለዚህ እምገለጥላችሁ በእናንተ አድሬ በመኖርና ለሌላው በመታየት ነው ማለት ነው። ክርስቲያኖች ክርስቶስ የሚታየን በውስጣችን ነው። እንዴት ነው የምናየው ስንል በአይናችን ሌላ ቦታ ሆኖ አይደለም፣ ልክ ስክሪን እንደምናየው አይደለም። ክርስቶስን ማየት የምንችለው በውስጣችን ሆኖ ነው። በውስጣችን ካልሆነ ምንም ያህል ብንቃሽ ብንመኝ አናየው። ክርስቲያኖች እምናየው በውስጣችን። ለዚያ ነው ተመልከቱ፣ በዚያ በሕገ ልቡና እንኳን ዮሴፍ የክርስቶስ ምሳሌም ነው በነገሩ። ለዚያም ነው የታየበት፣ በውስጡ ሆኖ በስራው ታየበት እንጂ እንደ ራእይ እንደ ምስል እንደዚያ ሆኖ አልታየም። እርግጥ በአዲስ ኪዳን ከተዋህዶ በኋላ ምንታዊ ስለሌለ ማለት የቃልና የሥጋ መለያየት ስለሌለና ስለማይኖር በተዋህደው ሥጋ መጥቶ ለቅዱሳን ብዙ ጊዜ ታይቷል፣ ይታያል፣ ይጨበጣል፣ ይዳሰሳል፣ አብሯቸው ይበልጣል፣ ይበላል፣ ይጠጣል። አባ ቢሾይ አዝሎታል፣ እግሩንም አጥቦታል፣ የእግሩንም እጣቢ ጠጥቶታል። ይወደው ነበርና አባ ቢሾይ ክርስቶስ በእውነት በረከቱ ይደርብን በሁላችን። ይህን ያደርጋል። ግን እውነተኛው መገለጥ የሚባለው በእኛ ውስጥ መጥቶ መኖሪያ ሲያደርግ ሲያድርብን በእኛ ላይ ሲገለጥ። ታዲያ እንዴት ነው የሚገለጥብን? እኛ እግዚአብሔር እንደዚያ ሆኖ የሚታይብን ሊገለጥብን የሚችለው ምን ብንሆን ነው? ዮሴፍ እንዴት እግዚአብሔር ታየበት የሚለውን ትንሽ ታሪኮችን አንስቼ ትንሽ ለማየት እንሞክራለን። እግዚአብሔር ለሁላችን ማስተዋሉን ያደለ። ክርስቲያኖች በእውነት ክርስቶስን እግዚአብሔር ማሳየት ነው ዋናው ተግባራችን ብያለሁ። የክርስትና ዓላማው እሱ ነው እንጂ ተሰብስቦ እንደ ስቴዲየም ደጋፊ ሞራል ሰጥቶ የሚኬድበት አይደለም። የክርስትና አውደ ምሕረት ወይም ድምቀት ሰጥተን መብዛታችን አሳይተን የበላጭነት ስሜት ፈጥረን ስርዓታችን ያማረ መሆኑን ፎክረን የምንሄድበት አደባባይ ነው። የማንኛውም እንቅስቃሴና ጉባኤ፣ ቅዳሴ፣ ማህሌት፣ ሳታት፣ ምህላ፣ ጸሎት፣ ዑደት ዓላማው እግዚአብሔርን ማሳየት ነው፣ ወይም እግዚአብሔርን ከኛ ጋር ማድረግ ነው። ክርስቲያኖች በቸርነቱ በእውነት ከኛ ጋር የሆኑ ግን እንዴት ነው የሚታየው? እንዴት ነው በእኛ መካከል የሚያድረው? ክርስቲያኖች ይህን ለማየት ነው። ይህን በዮሴፍ ሕይወት የምናየው። ዮሴፍ
እግዚአብሔርን እንዴት ለማሳየት ቻለ ስንል መጀመሪያ የዮሴፍ ገድሉ ራሱን ከወንድሞቹ ክፋት ስለጠበቀ ነው መልሱ። ዮሴፍ ምን ስላደረገ ነው? ከወንድሞቹ ክፋት። የወንድሞቹን ክፋት አሁን አላነበብኩላችሁም። ታሪኩን ግን ብዙ ጊዜ የምትሰሙት የምታውቁት ነው። ያነበብኩላችሁ ቅድም ኦሪት ዘፍጥረት ምዕራፍ 39 ቁጥር 1 እስከ 5 ነው። ኦሪት ዘፍጥረት ምዕራፍ 37 ስታነቡት ዮሴፍ መጀመሪያ ስራ በአባቱ ቤት እንዴት እንደጀመረ የ17 ዓመት ልጅ ሲሆን ከዚያ በጥበቃ ወደ ወንድሞቹ ሲወጣ ወንድሞቹ ከሱ በላይ 10 ወንድሞች አሉት፣ ታላላቆቹ ናቸው። በዚያ በልማድ ይኖሩ ስለነበረ ከአባታቸው ቅድስና ይልቅ ክፋት ተጠናውቷቸው ነበር እና ዮሴፍ የወንድሞቹን ክፋት ወደ አባቱ አመጣ ይላል። ክፋታቸውን አየ፣ ታዘበ። ምንም ቢሆን ታላላቆች ናቸው፣ ወንድሞች ናቸው። እነሱ ጥሩ ነው ያሉት ጥሩ፣ እነሱ መጥፎ ነው ያሉት መጥፎ ነው ብሎ ከወንድሞቹ ጋር አልተስማማም፣ አላበረም። ግን ታላላቆቹ ስለሆኑና ሊመክራቸው ስለማይችል ወደ አባቱ አመጣ። እግዚአብሔር ለዮሴፍ መጀመሪያ ጸጋ የሰጠው ራሱን ከወንድሞቹ ክፋት ስለጠበቀ ነው። ክርስቲያኖች መጀመሪያ ራስን በቤተሰባችን ውስጥ ክፉ ሰው ካለ እኛም ልንሆን እንችላለን። በነገራችን ላይ ስንሰማ ሌላውን እንላለን እንጂ ክፉዎቹ እኛም ልንሆን እንችላለን። ያን ክፋት ግን ከማህበረሰብ ነው የምንወስደው፣ ከሰው ነው። በነገራችን ላይ ከታላቅ ሊሆን ይችላል፣ ከወላጅ ሊሆን ይችላል፣ ከጎረቤት ሊሆን ይችላል፣ ከጓደኛ ሊሆን ይችላል፣ ከሰፈሩ ከማህበረሰቡ ሊሆን ይችላል። ምክንያቱም አንዳንዱ ክፋት የማህበረሰብ ባህል ሆኗል፣ መገለጫ ሆኗል። ልክ በሐረር እናትን እየተሳደቡ መናገር ልማድ እንደሆነ ማለት ነው። አሁን የአዲስ አበባ ሆኗል። ምን አሁን የአዲስ አበባ ብቻ የኢትዮጵያ ሆኗል። እግዚአብሔር እንዲህ ያለው በሽታ ነቅሎ ይጣልልን እና ክርስቲያኖች አስተውሉ። ክፋት ቀላል ነገር እንዳይመስላችሁ። አንዳንድ ጊዜ ስንሰማ እንደው እኔ አሁን ክፋት አለብኝ የሚል ህሊና ሊመጣብን ይችላል። እንዲህ ይላል የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ ይላል የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ይህ እግዚአብሔር ቃል ይሄ ለአበበ ወይም ለገብረ ማርያም ለሁለት ማርያም የተጻፈ አይደለም። አጠቃላይ ስለ ሰው ባህሪያችን በጣም ደካማ ነው። ክፋት የሚስማማው ነው። ክፋት ብቻ አይደለም፣ ቅድስና ጽድቅም በጎነት እኮ ይስማማዋል። ግን የሰው ልብ ነው የሚለው የእግዚአብሔር ቃል ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ሌላው ቀርቶ ይገርማቸዋል። ምን ያህል ክፉ እንደሆነ አናውቀው፣ ምን ያህል ችግር እንዳለብን አናውቀው። ክርስቲያኖች የዚህ ትምህርት መሰረታዊ ዓላማ ራሳችንን በእግዚአብሔር ቃል ልክ ጧት ቤታችን በመስታወት ፊታችን እንደምናየው በእግዚአብሔር ቃል ነፍሳችንን እንድንመረምራት እና ከእግዚአብሔር ምን ያህል እንደራቅን አውቀን እንድንመለስ ነው። ክርስቲያኖች እግዚአብሔር በቸርነቱ ይመልሳል። ማለት የሰው ልብ በጣም ክፉ ነው ይላል። በጣም አድሏዊ ነው። እኛ ህሊናችን የተለማመደው ነገር ስለሆነ ትክክል የሚመስለን ችግር ያልሆነ የሚመስለን በእግዚአብሔር ቃል ሲታይ በጣም አደገኛ ስህተት ሊሆን ይችላል። ክርስቲያኖች አንድ ታሪክ ረጅም ቢሆንም ባጭሩ ልተርክላችሁ። ስለ ሰው የሰው ልብ ምን ያህል ከባድ እንደሆነ ትንቢተ ኤርምያስ ላይ የተገለጸው ቃል ምን ያህል ትክክል እንደሆነ እንድናይ አንድ ትልቅ ቅዱስ ላንሳ። ሊቀ ሐዋርያት ቅዱስ ጴጥሮስን ታውቁታላችሁ አይደለም? በረከቱ በሁላችን ይደርብን። ቅዱስ ዮሐንስ አፈወርቅ እንደሚለው እነዚህን ታሪኮች የምናነሳቸው እግዚአብሔር ለእኛ ማስተማሪያ ስለገለጣቸው ነው እንጂ አሁን ቅዱስ ጴጥሮስን ምንወቅስበትና ምንነቅፍበት አቅምም ሁኔታ ኖሮ አይደለም። ክርስቲያኖች ያንን እግዚአብሔር ከህሊናችን ያርቅ። ግን የሰው ልብ ምን እንደሆነ ደግሞ የቅዱሳን ሕይወት ያሳያል። በነገራችን በቅድስና ያሉ ሰዎች እንኳን በልቡናቸው ውስጥ ምን ያህል ድካም ይገኝባቸው እንደነበረ የቅዱስ ጴጥሮስን ረጅም ታሪክ ነው ያልተረከው። አንዳንዶቹ ነገሮች ግን ማስታወስ ፈልጋለሁ። ቅዱስ ጴጥሮስ ጌታ መጀመሪያ ከጠራቸው 4 ሐዋርያት ውስጥ አንዱ ነው፣ የእንድርያስ ወንድም ነው። ስለዚህ ከመጀመሪያዎቹ ሐዋርያት ነው፣ እስከ መጨረሻው አልተለየም። ዋናዎቹ ነገሮች ለማንሳት በፊልጶስ ቂሳርያ ጌታ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅና አንዳንዶች ኤርምያስ፣ አንዳንዶች ሙሴ፣ አንዳንዶች ኤልያስ ወይም ከነቢያት አንዱ ነው ይላሉ ሲል እናንተስ ማን ትሉኛላችሁ ብሎ ሐዋርያት ሲጠይቃቸው ቅዱስ ጴጥሮስ ምን ብሎ ነው የመለሰ? አንተ የማን ልጅ ነህ ያለ? የሕያው እግዚአብሔር ልጅ ነህ አይደል? ጌታ ምን ብሎ መለሰለት?
ይህን ስጋህና ደምህ አልገለጸልህም ማለት። ስለዚህ ተመልከቱ ቅዱስ ጴጥሮስ ገና ደቀ መዝሙር በነበረበት በመጀመሪያው ዓመታት መንፈስ ቅዱስ ምስጢር ገልጾ ያናገረው ሐዋርያ ነበር። ክርስቶስን ወልደ እግዚአብሔር ነህ ብሎ መጀመሪያ የመሰከረ ሐዋርያ ቅዱስ ጴጥሮስ ነው። በዚህም የተነሳ አንተ አለት ነህ፣ በዚህች ማለት ላይ ቤተክርስቲያንን እሰራታለሁ፣ የሲኦል ደጆችም አይችሏትም ብሎ የክህነት መሰረት የክህነት ቁልፍ መሰረት መጀመሪያ የጣለው በጴጥሮስ ጅጉላ ላይ በረከቱ በሁላችን ይደረብ። ጴጥሮስ ነው ያለ ሐዋርያ። ጴጥሮስ ከዚያ በኋላ ብዙ ታምራት በኋላ ይደራመዳል ተራመዳል፣ ብዙ አጋንንትን አወጣ፣ ብዙ ነገር አደረገ። በኋላም ሰው ሁሉ እረኛውን መታለው በጎቹ ይበተናሉ የሚለው ትንቢት ይደርስ ይፈጸም ዘንድ ዛሬ ሰው ልጅ ስለናንተ አልፎ እናንተም ከኔ ትሸሻላችሁ ሲል ሌሎች ሁሉ ቢክዱ እኔ ግን አልክድህም አለ ጴጥሮስ። ላለመካድ ሞከረ።